ያለማኑ የሚያጠፋ ሊሆን ይችላል የሚገጥማችሁ ማለት ነው። እኔም ከነዛዎቹ አንዷ ነኝ። የራሴ ምክንያት አለኝ። ጊዜ እንደዚህ ሆኜ የሚሰራበት ጊዜ ያለኝ በት ምክንያት አለኝ። የራሴ አላማ አለኝ እና እንድም የራሴን ህይወት ለማሸነፍ ነው መራገጠው። ብዙ ጊዜ አንድ ሰው ውስጡን አውጥቶ ካልተናገረ ማናቀው ማንረዳው ይሆናል። ይሄ ምንድነው? ሶሻል ሚዲያ ላይ እስኪቀርብ እንጠብቃለን። ችግሩን እስኪያወራ እንጠብቃለን። ሳይኮን መረዳት አንችልም። ምን ላይ እንዳለ መረዳት አንችልም። ይሄ ምንድነው? በቃ ምልላችሁ ነው በጥቅልሉ። እና አንዳንድ ጊዜ ትዳር አርግታችሁ ትዳራችሁን ላለመበተን፣ ቤታችሁን ላለመበተን በቃ ማትወስኑት ውሳኔ የለም። ማታረጉት በተለይ ሴት ልጅ ቶሎ አትወስንም። ምክንያቱም ትዳሯን በጣም ትወዳለች ሴት ልጅ። ከወንድም ይልቅ ሴት ልጅ በጣም ለትዳሯ ትጥራለች። ሁሉም ማለት አይደለም። አንዳንዶቹ አሉ ለትዳራቸው ክብር ማይሰጡ፣ ለቤታቸው ክብር ማይሰጡ አሉ። እና አንዳንድ ጊዜ ሰዎች እስኪረዱን ወይም ደግሞ ከኛ ጋር አብሮ ያለው ሰው እስኪረዳኝ ብላችሁ በቃ የራሳችሁን ውሳኔ የምትወስኑበት ጊዜ አለ እና በቃ የመጨረሻ ደረጃ ላይ ስትደርሱ ትወስናላችሁ። የሰው ልጅ ይወስናል። በቃ አንድም ለመፋታት ነው፣ አንድም ደግሞ በቃ ለመራራቅ ነው የሚወስነው። እና ይህ ምንድነው? ቶሎ ትዳርን ላለመፍታት፣ ቶሎ ትዳርን ላለማበላሸት እንጥራለን ብዙ ጊዜ እኛ ሴቶች እና እኔም ከነዛዎቹ አንዷ ላይ አንድ ጊዜ ሙሉ ታሪኬን የምነግራችሁ ይሆናል። ይሄ ምንድነው? አንዳንድ ጊዜ ሰዎች አይረዱም፣ ከኛ ጋር ያለው ሰው አይረዳንም በጥቅልሉ ማለት ነው። እናንተ ስትለፉ አንድ ሰው የሚያጠፋ ይሆናል እና እኔም ከነዛዎቹ አንዷ ነኝ። ህይወትን ለማሸነፍ እየተጣጣርኩ ነው። ይሄ ሙሉ ደግሞ በጣም ደክሞኛል። ስራዬን ታውቃላችሁ፣ በጣም ከባድ ነው። ሁልጊዜ እኔ ከነ ስራዬ ነው የምቀርበው። ላይፍ ላይ በተለይ ቪዲዮ አልሰራም። ብዙ ጊዜ ላይፍ ላይ ነው የምገባው። ምክንያቱም ለመቅረጽ ምንም ለማለት ጊዜ ስለማላገኝ ስራ ስሰራ በቃ ላይፍ ከፍቼ ስራዬን እሰራለሁ። ህይወትን ለማሸነፍ እየታገልኩ ነው። እጅ አልሰጥም ብዬ ነው ያለሁት እና ስለዚህ ደግሞ የእናንተ ድጋፍ የእናንተ በቃ ካላህ በታች እኔ ሶሻል ሚዲያ ያወጣሁበት ምክንያት አለኝ። እንደዚህም ሆኜ የምሰራበት ምክንያት አለኝ። ገንዘብም ለማግኘት ብቻ ሳይሆን አንድም ላይፌን በቃ ጥሩ ለማድረግ ከእናንተ ያለኝ ግንኙነት ከእናንተ ያለኝን ነገር ለማሳካት ነው። ብዙ አላማዎች አሉኝ፣ ብዙ እቅዶች አሉኝ። እነሱን ለማሳካት ነው የምፈልገው። ለዚህም ደግሞ የእናንተ ድጋፍ ያስፈልገኛል። አንድ ቻናል ለአንድ ሰው ምንም አይደለም እና
ውስጤን ብነግራችሁ ብዙ ነገር አለ። አንዳንድ ጊዜ ደግሞ እንዳትናገሩ የሚያደርጋችሁ ነገሮች አሉ። የሚገጥሙ ሶሻል ሚዲያ የወጣ ነገር ሁሉ ጥሩ አይደለም እና እስከዛ ደግሞ በትዕግስት ጠብቁኝ። ደግሞ ቪዲዮዎችን እንድታበረታቱኝ በትህትና ጠይቃችኋለሁ። ያው አንዳንድ ጊዜ ሴት ልጅም ለችግር የሚዳርጉት አብዛኞቻችሁ ወንዶች ናቸው። ወንዶች ሴት ልጅ ለችግር እንድትጋለጥ በቃ በራሷ ህይወት እንድትወስን ያልሆነ ውሳኔ ውስጥ እንድትገባ የምታደርጉት ብዙውን ጊዜ ወንዶች ናቸው። ምክንያቱም ሴት ልጅ በጣም ትታገሳለች። ከአንድ 2 3 4 ትታገሳለች። ይመለሳል ብላ ትጠብቃለች ወንድን ልጅ። ግን ደግሞ አንዳንዶቹ ማይመለሱ አሉ። ሴት ልጅ ለበለጠ ችግር የምናጋልጥ ወንድሞች አለን። ብንረዳቸው ብንማር እና ብንመለስ ያቺ ሴት ልጅ አባት እናቷን ቤተሰቧን ጥላ የምትመጣው አንተም ብላ ነው። በቃ አንተ እናትም አባትም ወንድምም ባልም ሆነ አክብረህ እንድትይዛት እንፈልጋ ነው። እሷ ከወለዳት ቤተሰብ ከእናት አባቷ አስበልጣ ወደ አንተ የምትመጣው። ግን ደግሞ ያን ካደረገች በኋላ ሴት ልጅ ባሰብሯት፣ ሴት ልጅ ባትጎዷት፣ ብትረዷት ባይነኝ። የሰው ልጅ ብዙ የሚያወራው ነገር አለ። ህይወት በተለይ ትዳር በጣም ትልቅ ትምህርት ነው ለሰው ልጅ። በተለይ ደግሞ ለሴት ልጅ ትልቅ ትምህርት ይሰጣታል። ትዳር ላይ ብዙ ነገር የምንማራቸው ነገሮች አሉ። ከትምህርት ቤት በላይ ከኖር ነው ህይወት በላይ ትዳር ውስጥ ላይ ብዙ ትምህርቶች አሉ። በጠቅላላ ህይወታችን ብዙ ነገር ያስተምረናል ማለት ነው እና ለምንድን ነው ሴት ልጅ ማትረዱት? ብዙን ጊዜ ለማትሰሙት በቃ ማትረዷት፣ እስክትጎዳ የምትጠብቋት፣ ውሳኔ እስክትወስን የምትጠብቋት ለምንድን ነው ነው በቃ እኔ ጥያቄ ማለት ነው። እኔ የራሴን ህይወት አስመልክቶ ነው የሌሎችን ህይወት አስመልክቼ አልመጣሁም። ግን ደግሞ አንድ ቀን የራሴን ህይወት ያለውን ነገር ዝርዝር አድርግቼ ምን አይነት ሁኔታ ላይ እንዳለው እነግራችኋለሁ። በትዕግስት ጠብቁኝ። እስከዛ ደግሞ ቪዲዮዎቼን አበረታቱኝ እና ውስጤ ብዙ ጊዜ ባል የለሽም ወይ ልጅ የለሽም ወይ? ባል አለኝ፣ ቤተሰብ አለኝ፣ ልጆች አሉኝ አልሐምዱሊላህ። እና ደግሞ ያው የራሴን ህይወት ላይፌን ለማስተካከል እየጣርኩ ነው። ይሳካልኛል ብዬ ተስፋ አደርጋለሁኝ። ብዙ ጊዜ ተሰሚነት ያላቸው ትላልቅ ሶሻል ሚዲያ ናቸው። እኛ ያው አዲስም ነን፣ ብታበረታቱን የምር በቃ እኔ በጥቅልሉ ላለመውደቅ እየጣርኩ ነው። የእናንተን ድጋፍ ደግሞ እንደምጠብቅ ነግሬያችኋለሁኝ። ከባድ ነው። ሁላችንም የየራሳችን ህይወት አለን። ሁሉም ሰው ደግሞ ህይወቱ አንድ አይደለም። ስደት የተሰደደም ህይወቱ አንድ አይደለም። አንድ አይነት ችግር የደረሰበት ሁሉ አንድ አይነት አይደለም። ግን ልዩነት ያለበት ቦታ አለ። እኔውን ደግሞ ለየት የሚያደርገው ነገር አለ እና ከባድ ነው ያለሁበት ሁኔታ ከባድ ነው። እስክወድቅ፣ እስካለቅስ፣ እስክሰበር እንዳትጠብቁ እንድታበረታቱኝ በትህትና ጠይቃለሁኝ። ትልቅ ዓላማ ያለኝ ሰው ነኝ። ኢንሻአላህ ያንን ዓላማ ደግሞ እንደማሳካ በአላህ ፊት አላህን ይዤ ለእናንተ ቃል እገባለሁኝ። ተስፋ እንዳልቆርጥ ደግሞ አበረታቱኝ። የምር የእናንተን ድጋፍ ፈልጋለሁኝ። በነገራችን ላይ በቃ በጥቅልሉ ማለት ነው። ያው ጠቃሚ ቪዲዮ ባለቅም ተሰሚነት ያለው ቃላቶችን ባለቅም ባለኝ ያክል ያለኝን አቀርባለሁ። ምክንያቱም አንድም ሰው ሀገር ከመሆን አንፃር ብዙ ስራዎች ላይኖሩ ይችላሉ። ብዙ የምናቀርባቸው ነገሮች ላይኖሩ ይችላሉ። ግን ደግሞ ያው አገራችን ገብተን የራሳችን ስራ እስክንሰራ ድረስ የራሳችን ህይወት እስኪኖረን ድረስ አበረታቱን፣ እንዳጥሉን ባይነኝ። በቃ ይሄን ያለኝ እንትን ውስጤ ላይ ብዙ ላወራችሁ የምፈልገው ነገር አለ። ግን ደግሞ አሁን አይደለም። ጊዜ ጠብቄ ያለውን ሁሉ ነገር እነግራችኋለሁ። እንድታበረታቱኝ በትህትና ጠይቃችኋለሁ። የምር የውስጤን ነግሬያችሁ በቃ የምታውቁልኝ ደስ ይለኛል። ከፈጣሪ በታች ያው ለሰው ልጅ ሰው አስፈላጊ ነው። ግን ደግሞ በዛውም ልክ ሰውም ደግሞ ክፋትን ያስባል። አንድን ቃል ብትናገሩ አያበረታቷችሁም። የሚሳደቡት ብዙ ነው። የእናንተን የውስጣችሁን ይረዳ የለም። በተለይ ሶሻል ሚዲያ የወጣ ነገር ብዙ ስድቦች፣ ብዙ ዘለፋዎች አሉት። በጣም ያስፈራል። እውነታውን ለሶሻል ሚዲያ እኔ አዲስ ነኝ። የኔ ታሪክ ለሁሉም አስተማሪ የሚሆን ይመስለኛል ሳስበው። አስተማሪም ነው እርግጠኛ ነኝ። እኔ
10 ዓመታትን አስቆጥሬያለሁ ስደት ዓለም ላይ። ይሄም ደግሞ የራሴ የሆነ ነገር አለኝ፣ ችግሩም አለ እና ብዙ ነገሮች ያልተቀረፉ ነገሮች አሉ። ይሆናል በማለት በተስፋ ጠብቄ ነበር። ሊሆኑም በቃ ሊሳካም አልቻለም። ለሰው ልጅ በተለይ ለሴት ልጅ ዋናው ትልቁ መሰረት ትዳር ነው። ትዳር ከተመቻት ለሴት ልጅ ምንም ነገር ባይኖራት መኖር ትችላለች። በቃ ምን ልበላችሁ፣ ሴት ልጅ አስፈላጊው ነገር ትዳሯን። ትዳር ስታረግ ሴት ልጅ ጥሩ ትዳር ከሰጣት በጣም በቃ እድለኛ ናት። ከምድር ከዓለም ከሴቶች ሁሉ በላጯ ጥሩ ትዳር የተሰጣት ናት እና ጥሩ ትዳርን አላህ ይስጣችሁ። በተለይ የስደት ዓለም ያለ እህቶቼ አላህ ጥሩ ትዳር ይስጣችሁ። ጥሩ ትዳር ለሰው ልጅ አስፈላጊ ነው። ከምንም በላይ ጥሩ ትዳር ለሴት ልጅ በጣም አስፈላጊ ነው። እኛ ግን ቦታ አንሰጠውም። ብዙን ጊዜ በዋጋ የማይተመን ትዳር ሊሰጠን ይችላል። በዛውም ልክ ደግሞ ወንድ ብቻ አይደለም ሴት የሚያጠፋሉ። ወንድ ላሳድርሽ፣ ልልፋ፣ ልጅሽ ከምልሽ፣ ላኑርሽ፣ ላልብስሽ፣ ላብላሽ ስትባል አሻፈረኝ የምትል ሴት አለች። ግን ደግሞ የሚንከባከብሽ የውስጥሽን የሚረዳሽ ወንድ ካለ ከእድለኞች አንዷ ነሽ እና በተለይ ሴት ልጅ ከወንድ ልጅ እንክብካቤ ትፈልጋለች። የስ